የታሪክን መንገድ የሚቀይር ታላቅ ግኝት ነው አሉ። ከዚህ በፊት ተሰምቶ የማይታወቅ አዲስ መቃብር። በዚህ ምድር ላይ መጀመሪያ ከሄዱ ሰዎች መካከል የአንዱ ነብይ መቃብሩና የተጠቀሙባቸው ዕቃዎች መገኘታቸውን ተናገሩ። ዓለምም በዚህ ታላቅ የታሪክ ክስተት በጣም ተገረመች። የቻይናው ፕሬዝዳንት በታላቁ የቻይና ግንብ አቅራቢያ በፈረሱት ግንቦች ስር የተቀበረውን የነብዩ አደም አለይሂ ሰላም መቃብር ነው ተብሎ የሚታሰበው ቀብር መገኘቱን በይፋ ተናገረ። የንግግር ከተለያዩ አገሮች የመጡ ብዙ አዋቂዎችን ቀልብ የሳበ ሲሆን በዚህ ግኝት ውስጥ ያለውን ትልቅ እውነት ከተረዱ በኋላ ብዙዎች እስልምናን እንዲቀበሉ አድርጓቸዋል። ነገር ግን ከመቀጠላችን በፊት የተከበራችሁ ተመልካቾቻችን ቻናሉን ሰብስክራይብ ማድረግና የደውል ምልክቱን መጫን አይርሱ። በዚህም አዳዲስ ቪዲዮዎች እንዳያመልጡት ሌሎችም እንዲጠቀሙ እባክዎ ይህን ቪዲዮ ሼር ማድረግ አይርሱ። ወደ ጥሩ ነገር የሚመራ ሰው ልክ እንደሰራው ነውና። በመቀጠል በነብያችን ላይም ሰለዋት ማውረድ አትርሱ። እንጀምር። በዛ ዓመት መጀመሪያ ላይ በታላቁ የቻይና ግንብ ላይ የሚደረገው የጥገና ስራ እንደተለመደው እንደተሰራ ነበር። ሰራተኞች በግንብ ሰሜን ምዕራፍ አቅጣጫ ገለልተኛ በሆነ ተራራማ ቦታ ላይ ቁፋሮ እያደረጉ ነበር። ስራው እየተሰራ እያለ ድንገት ከባድ ከሆነ ማሽኖች አንዱ ከመሬት በታች ጠንካራ ነገር መታ። የማሽኑ ሞተር ወዲያውኑ የቆመ ሲሆን ቦታውን እንዲያዩ የባለሙያ ቡድንም ተላከ። ያገኙትም ረጅምና ቀጥ ያለ ቅርጽ ያለው ትልቅ ድንጋይ ነበር። ድንጋዩ ከተለመደው ድንጋይ የተለየ ነበር። በጣም የጠነከረ ግራጭ ቀለም ያለውና ላይኛው ክፍል በደንብ የተስተካከለ ነበር። መጀመሪያ ላይ ሰራተኞቹ ተራ የድሮ ሲሚንቶ ፍርስራሽ መስሏቸው ነበር። ነገር ግን ቁፋሮ ሲቀጥል ድንጋዩ ከመጀመሪያው ከተገመተው በላይ በጣም ረጅምና ጥልቅ መሆኑ ታወቀ። የቅርጻ ቅርጽና የወታደር ኃላፊዎች ወዲያውኑ ወደ ቦታ የደረሱ ሲሆኑ ጥንቃቄ የተሞላበት ቁፋሮ ተጀመረ። የተገኘውም ከምድር በታች ተቀብሮ የቆየ ለብዙ ሺህ ዓመታት እዛው የኖረ ትልቅ ግንባታ ነበር። ይህ ተራ ቤት ወይም ህንፃ እንዳልሆነ ወዲያውኑ ታወቀ። እሱ መቃብር ነበር። ነገር ግን መጠኑ ከዚህ በፊት ከታየው ነገር ሁሉ በላይ ትልቅ ሆነ። መቃብሩ በርዝመት 500 ሜትር ያህል እንደሚረዝም ተናግረዋል። ቅርጹ ረጅም ሆኖ በስርዓት ከተደረደሩ ግዙፍ ድንጋዮች የተሰራና በላዩ ላይ በጥብቅ የተዘጋ ነበር። የላይኛው ክፍል ደግሞ በይፋ በማይታወቅ ልዩ ምልክቶች የተጌጠም ነበር። የመቃብሩ ትልቅነትና ቅርጽ ያየውን ሰው ሁሉ በጣም አስገረመው። በቻይና የታሪክ መጽሐፍት ውስጥ በማንኛውም የድሮ ዘመነ መንግስት ውስጥ እንዲህ ያለ ትልቅ መቃብር የመስራት ልማድ እንደነበር የሚገልጽ ምንም አይነት ጽሑፍ የለም። በመላው የቻይና ታሪክ ውስጥ የትኛውም ንጉስ ወይም ገዢ በዚህ ርዝመት ባለው ቦታ ውስጥ ተቀብሮ አይታወቅም። የመቃብሩ የውጭ ክፍል በጥንቃቄ ሲጸዳ አዳዲስ ምልክቶችና ቅርጾች መታየትም ጀመሩ። ጽሑፉን ማንም ሊያነቡ አልቻለም። ነገር ግን መልኩ ከድሮ የአረብኛ ጽሑፍ ጋር በጣም ይመሳሰል ነበር። የቻይና የቅርጽ ባለሙያዎች ያለ እረፍት ቀንና ማታ ሰሩ። የቦታውን ርዝመት በመለካት የተቀረጹትን ምልክቶች በማወዳደርና እዛ ውስጥ ማን ሊቀበር እንደሚችል ለማወቅ ይሞክሩ ነበር። አንዳንዶቹ ይህ የተራ ሰው መቃብር እንዳልሆነ መጠርጠር ጀመሩ። መጠኑ በጣም ትልቅ ነበር። የድንጋዩ አሰራር ለዛ ጥንታዊ ዘመን በሚያስደንቅ ሁኔታ የረቀቀ ነበር። ከሁሉ በላይ የሚገርመው ደግሞ የመቃብሩ ቦታ ከሰዎች እይታ ሆን ተብሎ የተደበቀ ይመስል በግንብ ራቅ ባለ ቦታ ላይ መገኘቱ ነው። አንዳንድ ሙስሊም ያልሆኑ አዋቂዎች በመካከላቸው በሹክታ ማውራትም ጀመሩ። ይህ ምናልባት በድሮ መጽሐፍቶቻቸው ውስጥ በዚህ ምድር ላይ መጀመሪያ የሄደው ሰው ተብሎ የተጻፈው ሰው መቃብር ሊሆን እንደሚችል ነበር። አብዛኛው ሰው መጀመሪያ ላይ ነገሩን እንደማይሆን አድርጎ አይቀበለውም ነበር። ነገር ግን በቦታው ላይ የሚታዩ ማስረጃዎች ነገሩን በቀላሉ ውድቅ ለማድረግ በጣም አስቸጋሪ አደረጉት። በነዛ ምሽት በቁፋሮ ቡድን ውስጥ ካሉት ዋና ኃላፊዎች አንዱ በግል ማስታወሻ ደብተር ላይ እንዲህ ሲልም ጻፈ። ይህ እውነት ከሆነ እኛ በዓለም ላይ ትልቁን መቃብር ብቻ አላገኘንም። ምናልባት በሰው ልጅ ታሪክ መጀመሪያ መነሻ ላይ ቆመን ሊሆን ይችላል። ቻይና ከመላው ዓለም የመጡ ሙስሊም የሆኑና ያልሆኑ ታዋቂ አዋቂዎችንም ጠራች። ነገር ግን ከነሱ መካከል ማንም ቢሆን ከዚህ በፊት ከዚህ ጋር የሚቀራረብ ነገር አይቶ አያውቅም ነበር። ወደ ቦታው ሲደርሱ ያላቸው ስሜት በጣም ተመሳሳይ ነበር። ዝምታ ሰፈነባቸው። እንዲህ ያለ ትልቅ ነገር በማንኛውም የታሪክ መጽሐፍ ውስጥ ሳይጻፍ ይህን ያህል ጊዜ ተደብቆ መቆየቱን ማመን አልቻሉም ነበር። ይበልጥ የሚያስደንቀው ነገር በመቃብር ውስጥ ከተገኙት የድሮ ምልክቶች መካከል
አንዳንዶቹ ከቻይና ውጭ ባሉ አገሮች ብቻ ከሚታወቁ ቅርጾች ጋር በጣም መመሳሰላቸው ነበር። አዋቂዎቹ የተወሰኑ ምልክቶችና ጽሑፎች ይህ በምድር ላይ መጀመሪያ የሄደው የሰው ልጅ መቃብር መሆኑን የሚያሳይ መሆናቸውንም አወቁ። ይህም በአብርሃም እምነቶች ሁሉ ዘንድ የሚታወቀው ሰው ነው። እነሱም አሉ፣ ይህ ነቢዩ አደም ነው። በእሳቸውና በነቢያችን እንዲሁም በሁሉም ነቢያት ላይ ሰላም ይውረድ። ከቻይና አዋቂዎች ቡድን የተሰጠው የመጀመሪያ ምላሽ ነገሩን አለመቀበል ነበር። ይሁን እንጂ ከታዋቂ ባለሙያዎች አንዱ ሊታዩ የሚገባቸውንና ችላ የማይባሉ ብዙ ተመሳሳይ ነገሮችን አሳየ። የመቃብሩ ያልተለመደ ትልቅነት የነቢዩ አዳምን ቁመት የሚያሳይ ሊሆን እንደሚችልም ተናገረ። በአንዳንድ የሃይማኖት ታሪክ መሰረት ቁመታቸው ከ20 ሜትር በላይ እንደነበረ ይነገራል። በተጨማሪ የተቀረጹት ምልክቶች በምስራቅ ኤሲያ ከነበሩ አገሮች በፊት ከነበረ የድሮ ጽሑፍ ጋር በጣም ተመሳሳይ ነበር። በአዋቂዎች መካከል ትልቅ ክርክር መፈጠሩ ብዙም አልቆየም። ይህ በዓለም ታሪክ ውስጥ ትልቁ ግኝት ሊሆን እንደሚችልም ተናገሩ። ዜናው በመላው ቻይና በፍጥነት መሰራጨትም ጀመረ። ከተለያዩ አገሮች የመጡ ጋዜጠኞች፣ ተመራማሪዎችና የሃይማኖት አባቶች ወደ ቦታው መጡ። የቻይናው ፕሬዝዳንት ሺ ጂንፒንግ የቁፋሮ ቦታውን በራሳቸው ሄደው ጎበኙ። ትልቁን መቃብር በዓይናቸው ተመለከቱ። በጣም ትልቅ በመሆኑ ምክንያት ሊንቀሳቀስ የማይቻል መቃብር መሆኑንም ተመለከቱ። ፕሬዝዳንት ሺ ጂንፒንግ ብዙ የድሮ ቋንቋዎች በደንብ መናገር የሚችል ግብፃዊ ባለሙያ ግኝቶችን እንዲያብራራ ጠየቁት። ባለሙያው በመቃብሩ ጎን ባሉ ጽሑፎች ላይ ትኩረት እንዲደረግም አደረገ። ይህም ከብዙ የድሮ ባህሎች የተገኙ ምልክቶች ድብልቅም ነበር። አብዛኛዎቹ እነዚህ ምልክቶች እስካሁን ሙሉ በሙሉ እንዳልተተረጎመ፣ ነገር ግን አንዳንዶቹ በድሮ የሃይማኖት ጽሑፎች ውስጥ ከሚገኙ ቃላት ጋር በጣም እንደሚመሳሰሉ ተናገረ። በተለይም ከመጀመሪያው ሰው አፈጣጠር ታሪክ ጋር በተያያዙት ላይ በኢስላም እንደሚነገረው የነቢዩ አደም አለይሂ ሰላም ታሪክ በመላው ቻይና መሰራጨትም ጀመረ። በእስልምና ታሪክ መሰረት ስለ ነቢዩ አደም የሚገልጽ መጽሐፍት በብዛትም ታተመ። ብዙ የቴሌቪዥን ጣቢያዎች የነቢያት ታሪክ የሚያሳዩ ልዩ ፊልሞችን አስተላለፉ። ፕሬዝዳንት ሺ ጂንፒንግ የተወሰኑ እስላማዊ ጽሑፎችን ማንበብ እንደጀመሩ የተወራ ሲሆን ከውስጥ ሰዎች በተገኘው መረጃ መሰረት በቅዱስ ቁርአን ውስጥ እንደተጻፈው ስለ ሰው ልጅ አፈጣጠር ታሪክና ነቢዩ አደም የመጀመሪያው የምድር ተተኪ ስለመሆናቸው ትልቅ ፍላጎትም አሳድረዋል። ይህም ከዚህ በፊት በቻይና ውስጥ የእስልምና ሃይማኖት መስፋፋት አስቸጋሪ ከነበረበት ሁኔታ አንጻር የሚገርም ነው። ትልቅ ትኩረት ካገኙት ሰዎች መካከል አንዱ ከዮርዳኖስ የመጡ ፕሮፌሰር ሐሚድ ዘኪ ነበሩ። የቁርአን ትርጉምና የእስላማዊ ቅርሶች አዋቂ የሆኑትን በቅዱስ ቁርአን ውስጥ የተጠቀሱትን ቦታዎች ለማጥናት ብዙ ዓመታትን ያሳለፈ፣ ወደ ቦታው እንደደረሱ ወዲያውኑ የመቃብሩ ቅርጽና በላይ ላይ ባለው ትልቅ ድንጋይ ላይ የተቀረጹትን ምልክቶችን መረመሩ። ጸጥ ብለው ለረጅም ጊዜ ከቆሙና ጽሑፎቹን በትኩረት ከተመለከቱ በኋላ ለጓደኞቻቸው ቀስ ብለው እንዲህ አሉ። ይህ በድሮ እስላማዊ የጽሑፍ ወረቀቶችና በመጀመሪያዎቹ የእስልምና ተከታዮች ታሪኮች ውስጥ ከተጻፈው የነቢዩ አደም መቃብር መገለጫ ጋር በጣም ይመሳሰላል። በዚህ መሃል የቅርጽ ተመራማሪዎች ይበልጥ የሚገርም ሌላ ግኝትም አገኙ። ከዋናው መቃብር ጋር የተገናኙትና የመሬት ውስጥ ክፍሎች እስካን ማድረግ ችለዋል። ከዛም በአንደኛው ክፍል ውስጥ የድሮ ምልክቶችን የያዘ ትልቅ ድንጋይ ዕጣን ይጨስበት የነበረ የሚመስል የደረቀ ምልክት ተገኝቷል። የመጀመሪያዎቹ ጥናቶች እንደሚያሳዩት ክፍሉ ምናልባት ሰዎችን ለማክበር ወይም ከሺህ ዓመታት በፊት እዛ ይደረግ ለነበረው የድሮ የአምልኮ አይነት ሳይሆን አይቀርም። ነገር ግን ከሁሉም በላይ የሚገርመው ግኝት በትልቅ የእጅ ቅርጽ የተሰራ ድንጋይ ነበር። ይህም ዛሬ በሕይወት ካሉ ሰዎች ሁሉ ይልቅ በጣም ረጅምና ትልቅ የሆነን ሰው መጠን የሚያሳይ ነው። ይህ ግኝት በዚህ ቦታ የተቀበረ ሰው ተራ ሰው እንዳልነበረም አሳይቷል። ፕሮፌሰር ዘኪ ግኝቱን ሲያዩ ወዲያውኑ እንዲህ አሉ። ይህ ነቢዩ አደም ነው። የሰውነት ቁመታቸው ከዛሬዎቹ የሰው ልጆች በጣም የሚበልጥ ነበር። በነቢዩ መሐመድ የአላህ ሰላትና ሰላም በሳቸው ላይ ይሁን ሐዲስ ውስጥ የነቢዩ አደም ቁመት 60 ክንድ ያህል እንደነበረ፣ የሰው ልጆች ከዛ ጊዜ ጀምሮ እስከ ዛሬው ዘመን ድረስ በጥናቸው እያነሰ መምጣቱም ተጽፏል። የንግግር በአዋቂዎች መካከል ተጽፎ ተሰራጭቷል። አንዳንድ አዋቂዎች የቅርጾቹን መረጃዎች ከሃይማኖት ጽሑፎች ጋር ማገናኘትም ጀመሩ። በአዲስ የቻይና ታሪክ ለመጀመሪያ ጊዜ በሌላ የመቃብሩ ክፍል ላይ በተደረገው የሲሪዲ ስካን ውጤት ባለሙያዎች መፍታት የጀመሩትን ምልክቶችም አሳይቷል። በመቃብሩ ዙሪያ ያሉት ትላልቅ የድንጋይ ላይ ጽሑፎች
ከዚህ በፊት በድሮ የእስልምና ጥበብ ውስጥ ብቻ የሚታወቁ ቅርጾች አላህ የሚለውን ቃል በጣም የሚመስሉ ምልክቶች ይዘው ነበር። ከአንደኛው የድንጋይ ሰሌዳ ላይ ከአላህ በስተቀር ሌላ አምላክ የለም ወይንም ላኢላሃ ኢላላህ የሚለውን ቃል የሚመስል አረፍተ ነገርም ይዟል። ይህ ግኝት በመላው ቦታ ላይ ትልቅ ዝምታን አመጣ። የሚታዩት ማስረጃዎች ሁሉ ወደ አንድ መደምደሚያ መለከቱ። ይህ የነቢዩ አደም መቃብር ነበር። የቅርስ አጥኚዎች ከቦታው ሶስት ዋና ዋና ነገሮችንም አግኝተዋል። የድሮ የተቀረጹ የብረት ሰሌዳ፣ ያልተበላሸ የቆዳ ጥቅልልና በጣም ከቆየ እንጨት የተሰራ በትር የሚመስል ነገር። የብረቱ ሰሌዳ ትልቅ ትኩረትን ስቧል። የተቀረጹ ጽሑፎች እንደ ተራ ጽሑፍ አልነበሩም። እነሱ የተደራጁና መልእክትን በግልጽ የሚያስተላልፉ የድሮ ምልክቶችም ነበሩ። ምንም እንኳን ሁሉንም ነገር መለየት ባይቻልም አንዳንድ ክፍሎች የድሮቹን የአረብኛ ፊደላት ይመስሉ ነበር። ከግብጽና ከሞሮኮ የመጡ ተመራማሪዎች ማጥናት የጀመሩ ሲሆኑ የጽሑፉን የተወሰነ ክፍል እንዲህ ማንበብ እንደሚቻልም አግኝተዋል። ከአፈር ተፈጠርኩ፣ ወደ አፈርም እመለሳለሁ። እናንተ የሰው ልጅ ሆይ ጌታችሁን አትርሱ የሚል መሆኑንም ገልጸዋል። ቀለል ያለ አረፍተ ነገር ቢሆንም ጥልቅና በቃላት የማይገለጽ ጥልቅ ምስጢር ያለው ነው ብለውታል። በመቀጠልም የቻይናው ፕሬዝዳንት እነዚህን ሁሉ ቅርጾች ለመጠበቅና ቦታውም የሰው ልጅ መጀመሪያ ታሪክ ማጥኛ ቦታ ለማድረግ ከግኝቱ ቦታ አጠገብ ትልቅ ሙዚየም እንዲሰራ ማዘዙ። የቻይና መንግስት ይህንን ቦታ የዓለም የቀድሞ አባቶች ቅርስ ማዕከል ብሎ ለመሰየም ወሰነ። ከመቃብሩ ቦታ የተገኙት ነገሮች ሁሉ የብረት ሰሌዳዎቹን፣ የቆዳ ጥቅልሎችንና የእንጨት ብትሩን ጨምሮ እዛ ለሰዎች ይታያሉ። ይህ ግኝት የመቃብሩን ትክክለኛ ታሪክ ለማን እንደሚገባ ለማወቅ እውነቱን በመፈለግ የሚደረግ ቀጣይነት ያለው ጥናት ምርምር ስር ይገኛል። ይሁን እንጂ የእስልምና አዋቂዎች ታሪክ የሚያስታውስን የነቢዩ አደም በሳቸውና በነቢያችን ላይ ሰላም ይውረድ የመቃብር ቦታ በእርግጠኝነት ማወቅ እንደማይቻል ነው። ከመዲና ከተማ ከሚገኘው የነቢዩ መሐመድ አለይሂ ሰላቱ ወሰላም መቃብር ውጭ የማንኛውም ነብይ መቃብር በእርግጠኝነት አልታወቅምና ከዛ ውጭ የማንኛውም ነብይ መቃብር ትክክለኛ ቦታ በእርግጠኝነት የሚያሳይ ትክክለኛ ወይም የተረጋገጠ ማስረጃ የለም። የተከበራችሁ ተመልካቾቻችን ቻናሉን ሰብስክራይብ ማድረግና ቪዲዮን ላይክ ማድረግ ለጓደኞቻችሁ ሼር ማድረግ እንደማይረሱ ተስፋ እናደርጋለን። ወደ ጥሩ ነገር የሚጠቁም ሰው ልክ እንደሰራ ነውና አዲስ የምንለቃቸው ቪዲዮዎች እንደርሳችሁ የደውሉን ምልክት መጫን አይርሱ። በአላህ ፍቃድ በቀጣይ ቪዲዮ እንገናኛለን። እስከዛው ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።